ሰላም ጤና ይስጥልኝ የእውነትን በፈቃድ የዩቲዩብ ቻናል ተከታታዮቻችን፣ ዛሬ በሌላ የህይወት ትምህርት ቅኝት ዝግጅት ተመልሰናል። በዛሬው ዝግጅታችን ላይ ከምዕራፍ 1 ጥያቄና መልስ በሚል ርዕስ የቀረበውን የበረከት ተካን የትምህርት ቪዲዮ የምንቃኝ ይሆናል። አብራችሁን ቆዩ። ጥያቄና መልስ በሚለው ቪዲዮ ላይ በረከት ካነሳቸው ነጥቦች መካከል ባጭሩ ስንመለከት በሰው ልጆች ዓለም ላይ ጠያቂ መሆን የአዋቂነት መለኪያ መብትን የማስከበሪያ መንገድ እንደሆነና የሰው ልጆች የሁሉ ነገር መነሻ ጥያቄና ጠያቂነት መሆኑን እንመለከታለን። በተጨማሪም በትውልድ ቅብብል ረገድ ሕፃናት ገና ከልጅነታቸው እየጠየቁ እንዲያድጉ እንደሚደረጉ እናያለን። የሰው ልጆች ሁሉ ነገር ላይ ጥያቄ እንዳላቸው፣ በአንጻሩ የሰው ልጆችም በሁሉም ነገር እንደሚጠየቁ፣ መልስ እንዲሰጡ እንደሚገደዱ፣ ጥያቄና ጠያቂነት እንደ አንድ የሰው ልጅ የህይወት አካል ሆኖ እንደሚታይ፣ ሰው የሁሉ ነገር መነሻና መድረሻ ጥያቄ ብቻ እንደሆነ በረከት ሰፋ አድርጎ ያስረዳል። ተከታትለን እንመለስ። ጥያቄና መልስ የሚለውን ነገር ስናነሳ ምድር ላይ ጠያቂነት፣ አዋቂነት። ጠያቂነት ማለት መብትን የማስከበሪያ መንገድ ወይም ጠያቂነት ማለት የብዙ ነገሮች ወይም የሁሉ ነገር መነሻ ተደርጎ ይታያል። አንድ ህፃን ልጅም ከልጅነቱ ጀምሮ እንዲጠይቅ ይበረታታል። የሰው ልጅ ሁሉ ነገር ላይ ጥያቄ አለው። የሰው ልጅ ደግሞ በሁሉ ነገር ይጠየቃል፣ ወይም ሁሉ ነገር ደግሞ የሰው ልጅን ይጠይቀዋል፣ ወይም ከሰውየው ወይም ከሰው ልጅ ምላሽ ይፈልጋል። ሁሉ ነገር ማለት ነው። እግዜሩ ከሰው የሚጠይቀው ነገር አለ፣ ሰው ከእግዜር የሚጠይቀው ነገር አለ። ተፈጥሮ ከሰው የምትጠብቀው ወይም የምትጠይቀው ነገር አላት። ሰውም ደግሞ ከተፈጥሮ የሚጠይቀው ነገር አለ። ሰው ከራሱ የሚጠይቀው ነገር አለ እና የሰው ልጅ ኑሮን በአጠቃላይ ስናየው በጥያቄ መረብ የተደራጀ ነው፣ ወይም በጥያቄ መረብ የተሰራ ነው እና አንድን ህፃን ልጅ ከመጀመሪያው ጀምሮ ካየነው ከአካባቢው ጋር የሚያደርጋቸው መስተጋብሮች በሙሉ ጥያቄያዊ ናቸው። ሌሎችን ፍጥረታት ወይ ራስ ካነሳናቸው ስናያቸው ጥያቄ ሳይሆን ያላቸው ከነገሮች ጋር ሲገናኙ እነሱና ነገሮቹ የሚያደርጉት መስተጋብር ተፈጥሯዊ ስለሆነ አንዱ ለዛኛው የሚሰጠው ምላሽ ወይም አንዱ ለአንዱ የሚሰጠው ግንኙነት መፈታተሽ ደረጃ ድረስ አያደርሳቸውም፣ ወይም መጠያየቅ ደረጃ ድረስ አያደርሳቸውም። የሰው ልጅን እውቀት በአጠቃላይ ጠቅልዬ ሳየው በአጠቃላይ የሰው ልጅ እውቀት ጥያቄ ተኮር ወይም ከጥያቄ ተነስቶ የተሰጠ ምላሽ ነው። በጣም በሚገርም ሁኔታ ግን ምላሹ ራሱ ተወሰነ ትውልድ በኋላ ወይም በዛው ትውልድ ራሱ ሌላ ጥያቄ የሚያስነሳ አይነት ምላሽ ነው እና በአጠቃላይ ያየሁት ነገር እንግዲህ እነዚህ የሰው ልጅ የጥያቄ መድብሎች ወይም የጥያቄ ሰንሰለቶች ወይም እነዚህ የጥያቄ ጥርቅሞች የሰው ልጅ እውቀቴ ብሎ የያዛቸው ሆኖ ነው የምናገኛቸው። አሁን የሰው ልጅ እውቀቴ ብሎ የያዛቸው ነገሮች በሙሉ እሱ ደርሶባቸው ኦብዘርቭ አድርጎ ወይም ተገንዝቧቸው ጥያቄ ከሆኑበት በኋላ በኦብዘርቬሽን ወይም በግንዛቤ በጥያቄ ግንዛቤ ማለት ነው ለነገሮቹ ያለውን ምልከታ ያለውን እይታ እንደ ምላሽ አድርጎ ወይም እንደ አንድ የእውቀት መድብል አድርጎ ይይዘዋል ማለት ነው። የሰው ልጅ ኑሮ በአጠቃላይ፣ የሰው ልጅ እውቀቱ በአጠቃላይ፣ የሰው ልጅ ሪሌሽንሺፖቹ በአጠቃላይ፣ የሰው ልጅ እውነታው በአጠቃላይ፣ የሰው ልጅ ሪያሊቲው ማለት ነው በአጠቃላይ ጥያቄ ነው። በረከት በዚህ የትምህርት ቪዲዮ ብዙ ነገሮችን በተምሳሌትነት በማቅረብ ጥያቄና የሰው ልጆች ያላቸውን ቁርኝነት እንዲሁም ከሰው ልጆች ውጭ ያሉ ፍጥረታት በአንጻሩ በአፈጣጠር ሂደት በተሰጣቸው ማንነት ያለምንም ጥያቄ እንደሚኖሩ አስረድቷል። ተመልካቾች የእውነትን በፈቃድ መንገድ ላይ ስትመጡ ያለቀለት መፍትሄ እንደምታገኙ ሁሌ እናስረዳለን። በረከትን በዚህ ትምህርቱ እናንተ ያልጠየቃችሁት የፈጣሪ ፈቃድ ብቻ የሆነ የፍጥረት ሁሉ መልሱም ለዘላለም የሚያኖር ነው ብሏል። ተከታትለን እንመለስ። ሰውን ስናየው የጥያቄ ቤተ ሙከራ የትራያል ኤንድ ኤረር አይነት ቤተ ሙከራ ይመስላል። ምክንያቱም በዚህ ዘመን የሚሞከርበት ሌላ ነገር ነው፣ ባለፈው ዘመን የተሞከረበት ሌላ ነገር ነው። ወይ ባለፈው ዘመን የነበረው ጥያቄው ሌላ ነው፣ በአሁኑ ደግሞ አንገብጋቢ የሆነው ጥያቄው ደግሞ ሌላ ነው። በሚቀጥለው ዘመን ደግሞ አንገብጋቢ የሚሆነው ጥያቄው ሌላ ነው። ማን ነው እየጠየቀ ያለው?
ምንድን ነው እየጠየቀ ያለው? ከዚህ በፊት የጠየቁ ጥያቄዎች የደረሱ የሚልም ይከታተልም የለም። አክቹዋሊ ብዙ ትውልድ የመኖር አቅምም ስለሌለው የሰው ልጅ እንግዲህ በታሪክም መጥቶ ታሪክም ለሰው ልጅ የሚነግረው ነገር ታሪኩ እንዲነግሩ የፈለገውን እንጂ ትክክለኛውን ነገር ስላልሆነ ወይም እውነተኛ የሆነውን ነገር ስላልሆነ የቤተ ሙከራ ነው ይመስለው የሰው ልጅ የጥያቄ ቤተ ሙከራ። መልሱ ራሱ ጥያቄውን የማስቀጠያ ጥያቄውን ምንድን ነው? ምክንያቱም አንድ ጥያቄ ተጠይቆ ልቅ ያለ መልስ ስለማይመለስ የተመለሰው መልስ አሳምፕሽን ስለሆነ የተመለሰው መልስ ይሆናል ስለሆነ የተመለሰው መልስ ፍጹም ስላልሆነ ሌላ ጥያቄ ማንሳቱ ስለማይቀር ጥያቄ ማስቀጠያ ነው። ስለዚህ ሁልጊዜ የሰው ልጅ ከጥያቄ ጋር የሚኖረው ሁልጊዜ በዚህ ጥያቄ አባዞም ሰማይ ቤት ቤድም ጥያቄ ነው የሚጠይቀው ማለት ነው። ምድር ላይ ያሉት በሙሉ እውቀቶች፣ ምድር ላይ ያሉት በሙሉ ማንነቶች፣ የሰው ልጅ ማንነቶች በሙሉ ከጥያቄ የተነሱ ጥያቄ ተኮር፣ ልብሳቸው ጥያቄ፣ ማዕረጋቸው ጥያቄ፣ ድርጊታቸው ጥያቄ፣ ንግግራቸው ጥያቄ ነው። መልስ የሚባለው ራሱ በራሱ ጥያቄ ነው። መልስ ተብሎ የተሰጠው ነገር በሙሉ ምክንያቱም ይኸውላችሁ አንድ ነገር ልክ እንደ አየር ራሱ መልስ ሆኖ መጥቶ ሳምባ ላይ ደርሶ እንግዲህ ጠያቂው ሳምባ ከሆነ ሳምባ ላይ ደርሶ መልስ ሆኖ ማትገብ አለበት። ከጥያቄነቱ መቆም ጥያቄው ማቆም መቻል አለበት። ወይም ያ መስተጋብር ኮንቲኒስሊ ከመቀጠሉ የተነሳ ጥያቄነቱ ሪኮግናይዘብል አይደለም ወይም ግንዛቤ ውስጥ የሚገባ ነገር አይሆንም ማለት ነው። አንድ ነገር ግን ራሱ የመጣው መልስ አንተን ጠይቆ ከሆነ ለምሳሌ የሰው ልጅ ችግር አለበት፣ ስቃይ አለበት። ከስቃይ ለመገላገል ህግ ከተሰጠው ህግ እኮ ጥያቄ እየጠየቀው ነው። ሰውየው አታመንዝር ካለው ጥያቄ እየጠየቀው ነው። እንዳታመነዝር እያለው ነው። አትስረቅ ካለው እንዳትሰርቅ እያለው ነው። ወይም አለመስረቅን እየጠየቀው ነው ከሱ ማለት ነው። ነገር እየጠየቀበት ለምን አይሰጠውም? ነገር ይሁን ልቅ ያለውን ነገር ማለት ነው። እና እኛ ምድር ላይ የምናወራው ነገር ትንሽ ይለያል ወይም የተለየ ነገር ነው የምንለው ያለቀለት መልስ ነው ይዘን የመጣ ነው የምንልበት ምክንያት ይሄ ነው። ሰውየውን የማያሳትፍ ጠያቂውን የማያሳትፍ ወይም ጥያቄውን የማያሳትፍ ያለቀለት መልስ አስቀድሞ ሰውን የሚያውቀው አስቀድሞ ሰውን የሰራው ሰውን የፈጠረው ይችላል መመለስ። ሲመልስለትም ሰውየው መልስ መሆኑን የሚያውቀው ልክ መልሱን ሲያገኝ ነው። ጉድለት ውስጥ የፈለገ ያህል ነገር ብትጨምሩ እዛ ውስጥ የፈለገን ያክል መልስ ብትጨምሩ ዞሮ ዞሮ ሲባዛ ድምር ብዜቱ ወይም ድምር ውጤቱ የሚሆነው ጉድለት ነው ወይም ጥያቄነት ነው የሚሆነው። ጠያቂነት ወይም ጥያቄ ነው የሚሆነው ሻሻ ላይ እና አሁን ባለንበት አሁን እኛ ግን በምንጠራችሁ ጥሪ ወይም እዚህ ባለው የእውነት መንገድ ግን ማለት ነው እናንተ ያልጠየቃችሁት ግን መልስ የሆነ የእናንተ ብቻ አይደለም የፍጥረት ሁሉ መልስ የሆነ መልስ ግን አለ። ጥያቄ እንደሆነ ማታውቁት ወይ ጥያቄያችሁ እንደነበረ ማታውቁት ግን ድፍን መልስ ይሆናል። ይሄ ደግሞ አስቀድሞ ፈጣሪ ለሰው ልጆች ያዘጋጀው የሱ ፈቃድ የሆነ ነው መልሱ እንጂ ወደፊትም እንደዛ ነው የሚቀጥለው። ከቱም እሺ ምድር ላይ ያለው ሌላ አንድ የምልከታ ብዥታ ምንድነው? እሺ የሆነ ጥያቄ ላይ ደረስክ፣ አገኘኸው፣ መለስክ። ለምሳሌ ሰው አንድ የሚጠይቀው በጣም የሚገርመኝ ጥያቄ አለ። ሰው ማለት ምን ማለት ነው? ሰው መሆን ምን ማለት ነው? የሚል ጥያቄ አለ። ቢመለስለት ያ ሰው ከዛ በኋላ ምን ሊሆን ነው? አለቀ፣ ጨረሰ። በቃ ሰው መሆን ምን እንደሆነ ጥያቄው እኮ ሐሳቡ ምንድነው? ሰው ማለት ይሄ ነው ተብሎ እንዲመለስለት ነው አይደል? በቃ ሰው ማለት ይሄ ነው ተባለ፣ አለቀ። ከዛ በኋላ ምን ሊሆን ነው? ሰውየው ጨረሰ። ሰው ማለት ግን እየሆንከው የምትሄደው ነገር ነው። እየሆንከው ነው የምትሄደው። ሰው ማለት እንደ ፍጥረት ማለት ነው ዘላለምነት ነው። ዘላለምነት ውስጥ ያለ ፓኬጅ ነው። በዘላለም ኑሮ እየተመለሰ ምንድን ነው አራፕ እየተደረገልህ የምትኖረው ነገር ነው እንጂ እልቅ ብሎ እውቀት ሰብስቦት ልክ አሁን ጥያቄ ደፋር ስለሆነ ሲጠይቅ ማለት ነው እንደጠየቅከው ጥቅልል ብሎ ይሄ ነው ተብሎ የሚሰጥ ነገር አለ። ዘላለም እንዴት ነው አንድ ሰው በቅጽበት ቢበላት? ዘላለምን በቅጽበት በላ ማለት እኮ ሰውየው ተበላሸ፣ በቃ አለቀ። አንደኛ አይሆንም። ከዛ በኋላ ነገርየው ማያደም የማት ይሄን የሚያደርግ የተሳሳተ ፈጣሪ የለም። ግን ነገርየው ግን ጥያቄው ራሱ ግን እንድምታው ወይም ዓላማው ግን አስቂ ነው። ምክንያቱም እሺ ሰውየው አወቀ፣ ሰውነቱን አወቀ፣ ሰው ማለት ይሄ ነው ተብሎ ተነገረው፣ አለቃ። ከዛ በኋላ ምን ሊሆን? ሰው ደግሞ በጣም በመደነቅ መኖር የሚፈልግ በሰርፕራይዝ መኖር የሚፈልግ እንደዛ አይነት ማንነት ያለው ነው። ስለዚህ ሰርፕራይዝ የሆንኩ ነው እንጂ የሚሄደው ሁሌ አዲስ የሆንኩ ነገ ባትናፍቀኝም ግን ዛሬ ሁሌ እየጣፈጠችኝ፣ ስለዚህ ነገም ዛሬ ስትሆን ጣፍጠኛለች፣ እርግጠኛ ነኝ እየጣፈጠችኝ ሁሌ አዲስ እየሆነች። ያኛው ሳያረጅ ዛሬ ሳያረጅ ነው ነገ አዲስ የምትሆንልኝ። ሁሌ ያለው ነገር ሳያረጅ ግን በአዲሱ ላይ አዲስ እየሆነ ነው የሚሄደው። ስለዚህ እንዲህ አይነት ልክ ያለ መልስ ያለው
እኛ በምንለው ደረጃ መልስ ያለው ልክ መልስ ሆኖ ስታገኙ ጥያቄ ይሄ ነበር የምትሉት መልስ ነው እኛ ይዘንላችሁ መጣ ነው። ስለዚህ በተለይ በሁላችሁም እዚህ እድሉ ያላችሁ መታችሁ መማር የምትችሉት ምጋብዛችሁ ምንድነው ኢንፐርሰን በሚኖረን ክላስ ይሄ ህያው ለህያው በሚኖረን ክላስ መታችሁ ተማሩና እዚህ ቦታ ላይ ነው ማድረሳችሁ። እዚህ ቦታ ላይ ነው የምትደርሱት። ልክ የሰው ልጅ ያለበትን የማንነት ጥያቄዎቹ ሌሎች ይሄ ውስጥ ያለው የጥያቄው ዝርዝር ተውትና የማንነቱ ጥያቄ ምክንያቱም ጥያቄው ቤዝ ያደረገው የሆነ ጉዳት ላይ ጥያቄው ቤዝ የተነሳ ወይም ጥያቄው ሰውየው ላይ መብተኛ የሆነው የሆነ ችግሩ የሆነ ጉድለቱ ላይ ነው። ወይም ሰውየውን በሆነ ነገር ማሳካክ ስለሚችል ሰውየውን በሆነ ነገር ዝቅ ማድረግ ስለሚችል ሰውየውን በሆነ ነገር ጥያቄ ሊጭርበት ስለሚችል ነው። ያንን መጫር የሚያስቀር ልክ የማንነት የፍጥረታዊ ማንነቱን ልክ ሌሎች ፍጥረታት እንደለም። ምክንያቱም ፀሐይ በፀሐይነቷ ጥያቄ የላትም። አየር በአየርነቱ ጥያቄ የለውም። ሌሎች ፍጥረታት ምድር ላይ ያሉ ልክ እንደ ሰው የተፈጠሩ አንድ ፈጣሪ ነው ያለን ለሁላችን የተፈጠሩ ጥያቄ የላቸው። ስለዚህ ልክ እንደዛ አይነት የፍጥረት የማንነት ቀውሱን የሚያስቆም አይነት መልስ የምታገኙበት የትምህርት ሂደት ነው። ልክ እኛ የደረስንበት ቦታ ላይ የምትደርሱበትን ነገር ነው ይዘናችሁ የምንሄደው። ስለዚህ ጥያቄና መልስ በሚለው አርስት ያነሳው ትምህርት የዛሬው ይሄን ይመስላል። በሚቀጥለው ሳምንት በሌላ ትምህርት እስክንገናኝ መልካም ጊዜ። የጋበዝናችሁን የትምህርት ቪዲዮ እንደወደዳችሁት እና እንደተማራችሁበት እናስባለን። ሁሌም እንደምንለው በአካል መታችሁ ተከታታይ ትምህርቶቻችንን እንድትሳተፉና እኛ አለ የምንለውን የመዳን መንገድ እንድታገኙ እየጋበዝን በሌላ የህይወት ትምህርት ቅኝት ፕሮግራም እስከምንገናኝ ሰላም።